ከተማም ትውልድን ከሚቀርጹ ትምህርት ቤቶች መካከል አንዱ ነው። ተማሪዎች በእውቀት እንዲጎለምሱ ከሚሰራው የማስተማር ስራ ጎን ለጎን ለስነ ምግባር የተለየ ትኩረት ይሰጣል። ተማሪዎች ሀገራቸውን እንዲወዱ አበክሮ ይሰራል። የራሱ የሆነ መሪ ቃል አንግቦ ይንቀሳቀሳል። ሰንኮፋ የኢትዮጵያ ልጆች መፍለቂያ የሚል ሞቶው ይታወቅበታል። ሰንኮፋ ዓለም አቀፍ ትምህርት ቤት በኢትዮጵያውያን አልባሳትና በልዩ ልዩ ጌጣጌጦች በተንቆጠቆጡ ተማሪዎች ደምቃለች። በበዓሉ ታዳሚ የነበሩ ተማሪዎች፣ መምህራን እንዲሁም የትምህርት ቤቱ ስራ አስኪያጅ ስለ ኢትዮጵያ የሚሰማቸውን ስሜት በግርድፉ እንዲነግሩን ጠየቅናቸው። ኢትዮጵያ ማለት ለኔ መኖሪያዬ የተወለድኩባት ቆንጆ ሀገሬ ነች። ኢትዮጵያን እንደዚህ ናት ብሎ ለመግለጽ ይከብዳል። ህዝቡ ውስጥ ያለው ፍቅር፣ መተሳሰብ ስትመለከት በጣም የሚገርም አይነት ፊሊንግ ነው ያለውና ኢትዮጵያዊ መሆን መታደልም ጭምር ነው ላለው። ምክንያቱም አንዳችን ለአንዳችን ያለ መተሳሰብ፣ አንዳችን ለአንዳችን ያለ ፍቅር አንዱ አንዱን ይደግፋል አይደለ? ስለዚህ ይሄ ነገር ኢትዮጵያን ግለጫት ባል እንደው የፍቅር ሀገር የመተሳሰብ ሀገር ብዬ ነው ገልጻት። የሀገር ፍቅሩ በጣም አስፈላጊ ነው። ሀገር ስትኖር ነው ሰው መኖር የሚችለው። ያንን አስመልክቶ ልጆች ከልጅነት ጀምሮ ነው መኮትኮት ያለበት። ሀገራቸውን እንዲወዱ ድሮ የነበሩትን ታሪኮች ማንሳት ግድ አስፈላጊ ነው። ምክንያቱም ያንን ስናደርግ ብቻ ነው፣ በዛ ውስጥ ሲያድጉ ብቻ ነው የኢትዮጵያ ፍቅር ወይም የሀገር ስሜት ሊኖራቸው የሚችለው። ያንን አስመልክቶ በደንብ ነው የሚሰራው። ትምህርት ቤታችን ላይ ሀገሩን የማይወድ አለ ብሎ ማለት በጣም ከባድ ነው። ከፈጣሪ በታች የተሰጠችን በስጋ ከወለደችን እናት በተጨማሪ ከኢትዮጵያ በላይ ምንም ነገር የለንም። ከፈጣሪ በታች የተሰጠችን ታላቅ ስጦታ ናት። እቺ ደግሞ ለህዝቦቿ ተገቢውን ነገር እያደረገች ተገቢውን ነገር እያሟላችልን ህዝቧም ዜጋዋም ደግሞ ልክ ከዜጎቿ የሚጠበቀው ነገር ማድረግ እንዳለበት ይታወቃል። ዳር 29 የሚከበረው የብሔር ብሔረሰቦች ቀን ተማሪዎች ባህልን አጉልቶ ለማሳየት እንዲሁም ኢትዮጵያ ያሏት እሴቶችን ለማንጸባረቅ አጋዥ የባህል ቀን ነው በማለት ይገልጹታል። የዛሬው ቀን በጣም ትልቅ ቦታ አለው። ምክንያቱም እያንዳንዳችን የተለያየ ባህልን የምናውቅበት፣ እኛ ማናውቀውን ባህል ለሌሎች የምናውቅበት፣ እኛ ያወቅነውን ደግሞ ለሌሎች የምናስተላልፍበት ድንቅ ባህል ነው ብዬ አስባለሁ። ምክንያቱም ኢትዮጵያ ውስጥ በጣም ብዙ ብሔረሰቦች ስላሉ ይሄን ነገር እንድናውቅ ረድቶናል ብዬ አስባለሁ። ይሄ ትልቅ የኢትዮጵያዊነት ስሜት የአንድነት ስሜትን ይፈጥራል። እናም ደግሞ ትምህርት ቤታችንም እንደምናውቀው በየዓመቱ የኢትዮጵያን ባህል የሚወክሉ በዓላቶችን በማክበር ይታወቃልና እንደምናየው ሁሉም ተማሪዎች በበዓል ልብሶች አሸብርቀው ነው ያሉት። እኔም እንደምታየኝ ለብሻለሁና ይሄ ነገር ቢቀጥልና ቢጠናከር በተማሪዎች ውስጥ የአንድነት መንፈስ ከመራራቅ ይልቅ መቀራረብን፣ አንድነትን ይፈጥራል ብዬ አምናለሁ። በጣም ደስ የሚል ነው። እዚህ ጋር መመልከት የምንችለው አንዱና ትልቁ ነገር ከለበስነው ልብስ ባሻገር አንዳችን ለአንዳችን ያለንን ፍቅር መተሳሰብም ጭምር ስለሆነ እዚህ ጋር እንደምታየው ሁሉም ሰው ያለው አንድነቱ፣ አብሮነቱ፣ ህብረቱ ይሄ ደግሞ ቢጠናከር ለሀገራችን እድገት ትልቅ ፋይዳ እንዳለው የሚያሳይ ነው። በጣም ደስ የሚል ስሜትን ፈጥሮብኛል። ሁሉም ብሔር አንድ ላይ ተሰብስቦ ስናያቸው ያው እኛም ከሌሎቹም ጋር አንድ ላይ ስንሆን ያው ደስ የሚል ስሜት ነው። የኢትዮጵያን የመቀላቀል የአንድነት የመተሳሰብ ባህላችን ያሳያል። ያው በዚህ ነገር ደስተኛ ነን። ከተማሪው ኢትዮጵያዊነቱን ማክበር ይጠበቅበታል። ማለትም እኛ ብዙ ባህል ያለን በውጪዎች ያልተገዛን ብቸኛ ሀገር ነንና የኛም ባህል ማስጠበቅ አለብን ብዬ አስባለሁ። ስለዚህ አንደኛም ይሄኛው የብሔር ብሔረሰቦች ቀን የተዘጋጀው ይሄንን ነገር ሞር ለህብረተሰቡ ለማሳወቅ ነውና ለተማሪው ምን ያህል የሚያምር ባህል እንዳለን ለማሳወቅ ነውና ሁላችንም የሚያምር ባህል አለን። ስለዚህ ባህላችንን ማክበር አለብን፣ መጠበቅ አለብን ብዬ አስባለሁ። እዚህ አሁን አብዛኛው ልጆች የለበሱት ልብስ ራሱ የብሔራቸው ልብስ አይደለም። የሚገርምህ ነገር ከራሴ ልጆች ጀምሮ የለበሱት ቫራይቲ ነው የለበሱት። የአንድ ቤት ልጆች ናቸው። ግማሹ ጉራጌ፣ ግማሹ ከምባታ፣ ግማሹ ኦሮሞ ልጆች አልባሳት ለብሰዋል። ይህ ማለት ባህል እርስ በርስ እንደሚወራረስ፣ እንደሚተጋገዝ፣ እንደሚደጋገፍ ከዛም ደግሞ አልፎ ተርፎ የአብሮነት ስሜት መገለጫ ነው። ለዚህ ተማሪዎች
የተወለዱበትን ብሔር ጎሳን አይደለም እያንጸባረቁ ያሉት አንዱ ለአንዱ ያለውን ሪስፔክትም እያሳዩን ያሉትና ከዚህ አንፃር ተማሪዎች ውስጥ ያለው ከኛ ከተላላቆቹ የተሻለ ነው። ስለዚህ ታላላቆችን እንደውም ብንችል የነሱን ሞዴልነት ብንከተል ጥሩ ብዬ ነው ማስበው። በጣም ደስ የሚል ስሜት ነው ያለው። የተለያየ የባህል ልብሶች በጣም የሚያማምሩ እርስ በእርሳችን እንድንዋደድ የሚያደርግ የባህል ድባብ ነው ያለው። በጣም ደስ ይላል። የተለያዩ አልባሳቶችን በአንድ ላይ በማየቴ ኢትዮጵያዊነት ተሰምቶኛል፣ ደስ ብሎኛል። ኢትዮጵያ ውስጥ የተለያዩ ብሔር ብሔረሰቦች አሉና እነዛ ደግሞ ልዩነታችንን ሳይሆን አንድነታችንን ለማሳየት ስንል ባህላችንን አውቀን ውበታችንን አውቀን እንድንቀጥል ያደርገናል። ያንን እንረዳለን። ለዛም ነው አንድ ለመሆን ስንል የምናከብረው ብሔር ብሔረሰቦች። ከፍተኛ አስተዋጽኦ ነው ያለው። አንደኛ በስነ ዜጋና ስነ ምግባር ትምህርት የሚማሩት ነገር ነው። ዳይቨርሲቲ ይኖራል። በባህል በቋንቋ በተለያየ ምክንያት ልዩነት ይኖራል። ግን አፕሪሺየት እንዲያደርጉ አንዱ የሌላውን እንዲያደንቅ የኔነት ስሜትም እንዲሰማው የሚያደርግ ነገር ነው። እንደምታየው ደግሞ አንዱ በሌላው ሲደነቅ ሲደሰት ነው እያየን ያለነውና ከፍተኛ የሆነ ስራ ነው የሚሰራው። በዓሉ በየዓመቱ ደምቆ ይከበራል። ትምህርት ቤት እንደምትመለከቱት የተለያዩ የብሔር ብሔረሰቦች አልባሳቶች አሉ። ሙዚቃዎች፣ ጨዋታዎችን እየተጫወቱ ነው። ልጆች ጎን ለጎን ከትምህርት ባሻገር ሀገራቸውን በደንብ እንዲያውቁ ብሔራቸውን ኦፍ ኮርስ ብሔራቸውን ማወቁ እንዳለ ሆኖ የመለያየት ሳይሆን ብሔሩን ሰው ራሱን አውቆ አንድነቱን ግን ሀገራዊ ስሜቱን በደንብ ማምጣት ሁሉም እርስ በርስ ተሳስቦ ተፋቅሮ ተዛዝኖ እንዲኖርም ውስጥ በደንብ ተናበው ይሰራሉ። ሳንኮፋ ትምህርት ቤትም የቀለም ትምህርትን ብቻ አይደለም። ከቀለም ትምህርት ጎን ለጎን ሀገራቸውን እንዲያውቁ፣ ባህላቸውን እንዲያውቁ፣ መብታቸውን እንዲያውቁ፣ ግዴታቸውን እንዲያውቁ ተገቢውን ስራ ይሰራል። ከዚህ አንፃር ልክ የዛሬው የባህል ቀናችን ሁሌ በየዓመቱ በደማቅ ሁኔታ እናከብራለን። ለዚህ ደግሞ ተማሪዎች በጣም ጓጉቶ የሚጠብቁ ፕሮግራም፣ ወላጆች ትልቅ እገዛ የሚያደርጉበት። እንደሚታወቀው አብዛኛው ተማሪ ልብሱን ተከራይቶ ግማሹ ገዝቶ ግማሹ ከጓደኛው ተውሶ ይሄ ኢትዮጵያን ዛሬ ድምቅ አድርጎ ነው ያዋላል። ከኢትዮጵያ ድምቀት በላይ ምንድነው የሚያኮራን ታዲያ? ስለዚህ ከዚህ አንፃር ነው እለቱን የምናከብረው። የዛሬም የነገም ሀገር ተረካቢ የሆነው ወጣቱ ትውልድ ከባህሉ እንዳያፈነግጥ ትምህርት ቤቶች ያላቸው ሚና ከፍተኛ ነው ባይ ናቸው። ወጣቱ በአብዛኛው ጊዜ ወጣት ላይ የምንመለከታቸው ነገሮች ከባህላችንም ወጣ ያሉ ነገሮች ናቸው። እዚህ ጋር የምናሳያቸው ነገሮች የራሳችንን ባህል ከመጠበቅ አንጻር እንዲሁም ደግሞ የራሳችንን ባህል ጠብቀን ሳይሸረፍ ሳይጠፋ ደምቆ መታየት ይችላል። ስልጣኔ ማለት ያለንን መተው ገለል ማድረግ ሳይሆን ያለንን ደግሞ ሞዲፋይ አድርገን መጠቀም ስለሆነ ባህላችንን ሳንረሳ አውቀን መተሳሰባችን እንዳለ ደግሞ ለተሻለ ብልጽግና መስራት እንደምንችል ወጣቱም ትውልድ ደግሞ ያለውን የራሱን ባህል ሳይተወው ሳይበርዘውም ጭምር ያለውን ባህል ለእድገት ለጥፋት ከምንጠቀምበት ለእድገት ብንጠቀምበት ብዙ ሀብት እንዳለን የሚያሳይ ነው። ባህላችንን ብንከተል ደስ ይለኛል። ማለት በጣም ይሄ የውጭ ማህበረሰብ ኢንፍሉዌንስ እያደረገን ነውና ይሄን የመሰለ ባህል እያለን የነሱን መከተሉ እንጃ እኔ አያስደስተኝም። ስለዚህ ይሄንን ማክበራችን ደግሞ ያው እንድናቅ ያደርገናል፣ ባህላችንንና እንድንከተል ያደርገናል። ለቀጣይ ትውልድም እንድናስታውስ ይረዳናል። በአሁን ሰዓት በእርግጥ በተለይ ሶሻል ሚዲያው ነው በጣም ግፊት እያደረገ ያለውና ይሄን ሶሻል ሚዲያ ብቻ በመከተል ሳይሆን ምንድነው ሀገሬ ላይ ያለውን ነገር የሚለውን እውቀት ማወቅ አለብን፣ መሰብሰብ አለብን። ምክንያቱም እኛ ነን የቀጣይ ሀገር ተረካቢ ትውልዶችና ስለዚህ ባህላችንን ማክበር መጠበቅ ለትውልድ ወደ ትውልድ እንዲተላለፍ ማድረግ ኃላፊነት አለብንና ሁላችንም ኃላፊነቱን እንድንወስድ ጠይቃለሁ። ብሔር ብሔረሰቦች አሉ።
ያ ጌጥ እንደሆነ ለተቀረው ዓለምም ትልቅ ሞዴል መሆን የምንችል ሀገር ነን። ለአፍሪካም ትልቅ ምሳሌ ነን። ስለዚህ ውህዱ እንዳለ ሆኖ ባህሉ በዚህ መንገድ እየተከበረ ማንነታቸው ልጆች በደንብ እንዲያውቁትና ውስጣቸው እንዲሰርጽ ትልቅ አስተዋጽኦ አለው ብዬ አስባለሁ። ተማሪዎችን መርዳት አለባቸው፣ እንዲያውቁ ማገዝ አለባቸው። ያው ብዙ ሰዓታችንን የምናሳልፈው ትምህርት ቤት ላይ ስለሆነ ባህላችንንም አኗኗራችንም ጸባያችንም የሚቀረጸው ትምህርት ቤት ላይ ነው። ስለዚህ ትምህርት ቤቶች ትልቅ ኢንፍሉዌንስ አላቸውና በትክክለኛው መንገድ ቢመሩን እላለሁ። ተማሪው በስነ ምግባር ምስጉንና ተመስጋኝ እንዲሆን የቀለም አባትና እናት ከሆኑ መምህራን ብዙ ይጠበቃል። የሰንኮፋ ዓለም አቀፍ ትምህርት ቤት ለትምህርት ጥራት ከሚሰጠው ትኩረት በኩል ትይዩ ለስነ ምግባር የተለየ አጽንኦት ይሰጣል። በዚህ ትምህርት ቤት ውስጥ በብዛት ኤቲካል ዲሲፕሊን የምንጠብቅ ልጆች ነን። ስለዚህ ይሄንን ኤቲካል ዲሲፕሊን ደግሞ በደንብ እንድንጠብቅ የሚያደርጉን ዋና አስተማሪዎቻችን ለኛ በጥሩ ስነ ምግባር እንድንሄድ ይቀርጹናል። ምክንያቱም እኛ ወደፊት ህይወታችንን እንድናስተካክል የሚረዱ የተለያዩ ነገሮችን እያሳዩ ባህላችንን እንድናውቅ የተለያዩ ፕሮግራሞችን በማዘጋጀት እኛ የተለያዩ ባህሎችን እንድናውቅ አድርገውናል። የኢትዮጵያን ካልቸር ብቻ የሚደግፍ እንትን ያለውና እንደዛ አይነት ትምህርት ቤቶች ደግሞ የኢትዮጵያን ባህል አፕሪሺየት የሚያደርጉ ትምህርት ቤቶች በተማሪዎች መሀል አዌርነስን በመፍጠር ደግሞ ተማሪዎች ስለ ሀገራቸው ባህል ስለ ኢትዮጵያዊነት ደግሞ አንደኛው ነው መጀመሪያው እንደዚህ አይነት የባህል ቀኖች ምናምን ቢፈጠሩ ሞር ተማሪዎች የራሳቸውን ባህል እያወቁ እየተማሩ ይሄዳሉ። እንዲሁም ደግሞ በትምህርት ውስጥ ምን ይመስላል የሚለውን የባህላችንን ቢያስተምሩን ሞር ሴኩላር ብቻ ከሚሆን ባህልንም ያጠቃለለ ቢሆን ተማሪዎች እንግዲህ በአካዳሚክ የሆነ ነገር ብቻ አይደለም ማወቅ ያለባቸው። ስለ ሀገራቸው፣ ስለ ባህላቸው፣ ስለ ማንነታቸው፣ ታሪካቸው ማወቅ መቻል አለባቸው። ስለዚህ በክፍል ውስጥ ከሚሰጡ የመማር ማስተማር ሁኔታዎች በተጨማሪ ብዙ ስራዎች ይሰራሉ። ባህላቸው፣ ማንነታቸውን እንዲያውቁ የሚያስችል አንደኛው ይሄኛው ነው፣ የባህል ቀን፣ የኢትዮጵያዊነት ቀን። እንደምታውቀው ያው ሐዋሳ ውስጥ ብዙ ስብጥር አለና ያንን ስብጥር ሊያሳይ የሚችል አብሮ የመኖርን ሁኔታ ሊያሳይ የሚችል አለባበስ፣ ባህላቸውን ሊያንጸባርቅ የሚችል ነገር ተማሪዎች ይዘው ይመጣሉ። በዚህ ሁኔታ ውስጥ ደግሞ ይግባባሉ። በጣም አንዱ የሌላውን እያደነቀ ይሄዳል እና ይሄ ደግሞ አሁን የምናያቸው የኔ የሚል ስሜት ብቻ እንዲያጠፋም የሚያደርግ ነገር ነው። ከተማሪዎቹም ባሻገር እንዳልከው የመምህር አስተዋጽኦ ትልቅ ነው አይደለ? መምህራኖች ተማሪዎቻቸውን በአንድም በሌላም ስለሚቀርጹ የትኛውም መምህር ትምህርት ቤትም ሊሆን ይችላል የራሳቸውን ባህል ከመጠበቅ አኳያ ለተማሪዎቻቸው ስለራሳቸው በጣም የሚያውቁበትን ኦፖርቹኒቲ ቢፈጥሩላቸው እኔ ማን ነኝ፣ ከየት መጣው፣ ምንስ መስራት አለብኝ የሚለውን እንዲያውቁ መምህራኖችም ትምህርት ቤቶችም እንደዚህ አይነት ፕሮግራምን በማዘጋጀት ከዚህም ባሻገር ደግሞ ከሚታየው ነገር የዘለለ በውስጣቸው የኢትዮጵያዊነት ስሜት እንዲቀር ስራዎችን እንዲሰሩ ላለው ተማሪዎች ከቀለም ባሻገር ማንነታቸውን በደንብ እንዲያውቁ ሀገራቸውን፣ ባህላቸውን ጠብቀው እንዲሄዱ እጅግ በጣም ትልቅ አስተዋጽኦ ይደረጋል። ትምህርት ቤቱ ሞቶም ኤቲክስ ያለበት ስለሆነ ኤጁኬሽን ዊዝ ኤቲክስ ስለሆነ ኤቲክሱን በደንብ አድርጎ ልጆች ሀገራቸው ላይ ሰርጾ ይሰራል። ትምህርት ቤታችን ሞቶው በራሱ ኳሊቲ ዊዝ ኤቲክስ ነው የሚለው። ጥራት ያለው ትምህርት ከጥሩ ስነ ምግባር ጋር ማነጽ ነው። ለዚህ ስነ ምግባር ደግሞ ለማነጽ ትልቁን ኃላፊነት የሚወስደው መምህሩ ነው። መምህሩ ሮል ሞዴል ካልሆነ ለተማሪው ግንባር ቀደም ሆኖ ጥሩ ምግባር ኖሮት አካዳሚካሊ ኤፊሽንት ካልሆነ በስተቀር ዜጋ ማፍራት ከባድ ነው። ከዚህ መንጻር ልክ በራፉ ላይ መግቢያ ላይ አይታችሁት ከሆነ ሳንኮፋ ይልና ከላይ ከሳንኮፋ በታች ምን የሚል ጽሑፍ አለ? የኢትዮጵያ ልጆች መፍለቂያ ነው የሚለው ጽሑፉ። ምናልባት አይታችሁት ከሆነ የኢትዮጵያ ልጆች መፍለቂያ የሆነው ስራ ለመስራት የትምህርት ቤቱ የጀርባ አጥንት የሆኑ መምህራኖች ኃላፊነት አለባቸው። ይህን ኃላፊነታቸውን የሚያውቃሉ። የእነሱም ፍሬ ነው አሁን እዚህ ጋር የምናየው እኮ እነሱ በመግባር ባያንጻቸው እነሱ ኢትዮጵያ እንዲወዱ ባያርጓቸው ኖሮ ተማሪ በተመራው ነው የሚሄደው፣ በመሪው ነው የሚመሰለውና ከዚህ አንጻር ለመምህራን በዚህ አጋጣሚ ምስጋና ላቀርብ እወዳለሁ። ይህንም ደግሞ ፕሮግራም ነው የደመቀ እንዲሆን
ወላጆች ኮንትሪቢዩሽን ባይኖረው ሀገራቸውን ባይወዱ ልጆቻቸውን ባይወዱ ለትምህርት ቤታቸው ቫልዩ ባይሰጡ እንደዚህ ታይም ሰጥቶ አይልኩም ነበር። ከዚህ አንፃር ወላጆችን በያሉበት ምስጋና እንዲደርሳቸው በዚህ አጋጣሚ መልእክት ማስተላለፍ አለ። አብዛኛውን የተማርኩት እዚህ ነውና እዚህም ያሉት አስተማሪዎች እነዚህ የራሳችንን ባህላችንን እንጠብቅ በጣም ነው የሚረዱን። ጥሩ አስተማሪ ነው ያለው። ከዚህ ከራሳችን ከማንነታችን እንዳንወጣ በተቻላቸው መጠን ይሞክራሉ። ጥሩ ነው ያስባል። እዚህ ትምህርት ቤት ከሚሰሩ ስራዎች ዋነኛው ምንድነው? ተማሪዎች ዲሲፕሊን እንዲሆኑ ነው የሚያደርጉት። ምክንያቱም ዲሲፕሊን የሆነ ተማሪ አካዳሚክ አቺቭመንቱ ሃይ ነው የሚሆነው። ስለዚህ ትምህርት ቤታችን በተለይ ደግሞ ሳንኮፋ ስኩል ተማሪዎች ስለራሳቸው እንዲያውቁ ራሳቸውን ደግሞ እንዲወዱትም አክሰፕት እንዲያደርጉ እኔ ማንነኝ ከየት መጣው ራስን ከራስ ጋር ግብ የመጣላት አይነት ነገር እንዳይኖር ራሳችንን እንድናቅ ከሚሰጡን ከትምህርትን ባሻገር እንደዚያ መድረኮችን በማዘጋጀትም ሊሆን ይችላል። ከዚህም ባሻገር ደግሞ የተለያዩ ስራዎችን እየሰራ ይገኛል እና እንደ ትምህርት ቤት በጣም ምኮራበት ትምህርት ቤቴም ጭምር ነው። ምክንያቱም ያለው ድባቡ፣ አንድነቱ፣ ህብረቱ እና ደግሞ ተማሪዎች በስነ ምግባር ተቀርጸው ማድረግ እንዳለባቸው በጣም እየሰራ ያለ ትምህርት ቤት ነውና በዚህ አጋጣሚ ማመስገን ፈልጋለሁ። እርስ በእርስ እንድንዋደድ ሁሉ ጊዜ ነው ትምህርት ቤቱ በጣም በዚህ ይረዳናል። ሁሉ ጊዜ በየአመቱ አስተዋጽኦ ያደርጋል። በጣም ብዙ አስተዋጽኦ ነው የሚያደርጉት። ኢትዮጵያዊነታችንን እንዳንረሳ በየቀኑ ነው የሚያሳውቁን። በየቀኑ በሰልፍ ላይም ሆነ እንደዚህ አይነት ዝግጅቶች በማዘጋጀት ሞር ይታወቃልና ባህላችንን እንዳንረሳ በጣም የሚተጋ ትምህርት ቤት ነው። በእርግጥ የኛ ትምህርት ቤት በእንደዚህ አይነት ነገሮች ላይ በጣም ያግዘናል፣ ይረዳናል። አሁንም እንደምታየው እንደዚህ ደስ የሚል በዓል እንድናከብር አግዞናል እና እናመሰግናለን። የተቻለ መጠን እኛ በትምህርት ቤታችን ምናልባት እንደው በትምህርት ቀናቶች መተ ደግሞ ብታይ የበለጠ ብዙ ነገር ትገነዘብ ነበር። ተማሪው በራሱ ፕሮቶኮሉን ጠብቆ ካራቫት አድርጎ ጸጉር አቆራረጥ ሌቭል አለው፣ አልባሳት ስርዓት አለው። እኛ ጋር ያንን ስርዓት ተከትሎ ይሄዳሉ። መምህራኖቻችን በምንመለከትበት ሰዓት ላይ የራሳቸውን ፕሮቶኮል ጠብቆ ካራቫት ከሸሚዝ ጋርና ከነጭ ከጨርቅ ሱሪ ጋር አድርጎ ነው የሚገቡት። የድሮ የመምህርን ክብር የጠበቀ የተማሪ ምግባር የጠበቀ አለባበስ ስርዓት፣ አነጋገር ስርዓት፣ ታይም ማኔጅመንትን በጣም አድርገን እንሰራበታለን። አባቶቻችን የሚያወረሱን ኢቭን ከሰላምታ ጀምሮ እኮ ጎንበስ ብሎ እኮ ነው ሰላምታው እኮ የድሮ አባቶች። ይሄንን እኛ ትምህርት ቤት ታያለክ። የድሮ አባቶቻችን አውርሰውናል። ያንን ማሳደግ እንፈልጋለን። እኛም ማሳደግ ስንፈልግ ደግሞ የአንድ ትምህርት ቤት ብቻ ኮንትሪቢዩሽን አስተዋጽኦ አይኖረው። ሁሉም ትምህርት ቤቶች ተማሪ ምግባር ላይ ሊሰራ ይገባዋል። ተማሪ ባህሉ ላይ ወጉ ላይ ሀገሪቷን እንደ ተረካቢ ትውልድ ከመፍጠር አንፃር ዕውቀት ብቻውን ውጤት እንደማያመጣ ልናውቅ ይገባናል። ዕውቀት ብቻውን ለውጥ አያመጣም። ከዕውቀት ጋር አያይዘን ምግባራቸውን፣ የአለባበስ ስርዓታቸውን፣ ታይም ማኔጅመንታቸውን፣ ወላጅ አከባበራቸውን፣ ለተራላቅ ያላቸውን ክብር እነዚህ ሁሉ በስርዓቱ ካስተማርናቸው ኢትዮጵያን እርግጠኛ እናስቀጥላለን። ከዚህ አንፃር ትምህርት ቤቶችም ተማሪ ላይ ዕውቀት ላይ ብቻ አይደለም መሰራት መቻል ያለበት፣ ምግባር ላይ አብሮ መሰራት ስላለበት በዚህ አጋጣሚ ሁሉም ትምህርት ቤቶች ምግባር ላይ እንዲሰሩ መልእክቴን ማስተላለፍ ይችላል።